የኤርትራ ወታደራዊ ልዑካን መቀለ መግባታቸውን አፍሪካ ኢንተለጀንስ ዘግቧል። ባለፈው የካቲት ወር መጨረሻ ቀናት የኤርትራ ከፍተኛ ወታደራዊ መኮንኖች መቀለ መግባታቸውን አፍሪካ ኢንተለጀንስ ዘግቧል። እንደ ዘገባው ከሆነም በብርጋዴር ጀነራል ኢዮብ ፍስሐዬ የተመራና ሌሎች ከፍተኛ ወታደራዊ መኮንኖችን ያካተተ ልዑካን ቡድን በትግራይ ክልል ርዕሰ መዲና መቀለ ተገኝቷል። ልዑኩም መቀለ ከተማ ከመግባቱን ባለፈ ከክልሉ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ወይም ማንጁስ ጋር ውይይት ማድረጋቸውን ሪፖርቱ ጠቁሟል። ይህ ስብሰባ ተካሂዷል የተባለበት ወቅት የካቲት የመጨረሻ ቀናት ማለት ነው። የትግራይ ኃይሎችን በበላይነት የሚመራው የክልሉ ጸጥታ ቢሮ በወቅቱ የፌዴራል መንግስቱን የሚተች በተለይም በአዲስ አበባ እየተከናወነ ያለውን የኮሪደር ልማትን የሚያጠለሽ መግለጫ አውጥቶ እንደነበር ይታወሳል። ይህ የኤርትራ ወታደራዊ መኮንኖች ጉብኝት መረጃ ይፋ የሆነው የትግራይ ክልል ጊዜያዊ አስተዳደር ከኤርትራ መንግስት ጋር ምንም አይነት ግንኙነት እንደሌለው በተደጋጋሚ ሲገልጽ በቆየበት ማግስት መሆኑን ዘገባውን አነጋጋሪ አድርጎታል።